የቃል ውሸትና ድርቅና እንደቀጠለ ይገኛል። ወላጅ እናቷን ክዳ እንግዲህ እናቷ ያልሆነችውን ሰላምን እናቴ ናት በማለት ግግም ድርቅ ብላ ትገኛለች። እናትየዋ በዚህ በጣም አዝናለች። ሰላምን በድጋሚ ቃል አጭበርብራታለች ስትላት የነበረው እንግዲህ እችኛዋ ያሳደገችኝ እናቴ ናት፣ አንቺ ባልነበርሽበት ሰዓት ላይ በዛ ላይ ያማታል፣ ለዛ ነው እንደዚህ የምትሆነው፣ እባክሽ ተረጃት በማለት እያጭበረበረች ትገኛለች። ሰላምም እንግዲህ አምና ተቀበላለች። ልጄን ከዚህ በኋላ መጠራጠር የለብኝም፣ እኔ ምን አይነት ሴት ነኝ፣ ምን አይነት ሰው ነኝ፣ ልጄን በመጠራጠር በጣም ጎዳዋት፣ በጣም አስጨነኳት፣ ምን አይነት ማረባ እናት ነኝ፣ ልጄ እንደሆነች በዲኤንኤ ውጤት አረጋግጬ የለም ወይ እያለች እንግዲህ ሰላምም አሁን ላይ ውሸቱን እውነት እንደ እውነት ስለተወራላት አምና ተቀበላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን እንግዲህ አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ሰላም እንግዲህ አሁንም እየተጃጃለች እና እየተሸወደች ትገኛለች። ቃል ደግሞ እሷን መሸወዱን ቀጥላበታለች ማለት ነው። አሁንም ለስንተኛ ጊዜ እየሸወደቻት ትገኛለች። በሌላ በኩል ዳግም ጉዳት ደርሶበታል። ከባድ የሆነ ጉዳት ሳሚ አደርሶበታል። መንገድ ላይ እንግዲህ ጠፍጥፎ በቦክስ አጋጭቶ ጥሎታል ማለት ነው። ደም በደም አድርጎታል። ይሄ እምቡር ማለት እንግዲህ አንዳንዴ አቅምን አለማወቅ ዋጋ ያስከፍላል። ዳግም አቅሙን ማወቅ ነበረበት። ያው ብሌን መቼስ እሱን ትወደዋለች፣ ታፈቅረዋለች። ታዲያ በዚህ የተነሳ ብሌንን ለማግኘት መመረጥና መታደል ያስፈልጋል። እሱ ደግሞ እኔ ነኝ፣ እድለኛ ነኝ፣ እኔ ብቻ መርጬ ሳይሆን ብሌን እኔን መርጣለች፣ አርፈ ተቀመጥ፣ ብሌን አጠገብ ከዚህ በኋላ እንድትደርስ አልፈልግም በማለት ሲደነፋ ነበረ። ሳሚ እንግዲህ ብሌን የኔ ብቻና የኔ ነው እንድትሆን የምፈልገው፣ የኔ መሆን ካልቻለች ግን ሌላ የማንም እንድትሆን አልፈልግም፣ ይሄንን ልፈቅድልህ አልችልም በማለት እንግዲህ በጣም ከሳሚ ጋር ሰጣ ገባ ውስጥ ገብቷል። መጣላት ጀምረዋል። ሳሚ ደግሞ በብሌን አትንጡብኝ እያለ ይገኛል። ዳግምም ብሌን የራሴ ናት እያለ ይገኛል። ብሌን በእርግጥ የራሷ የሆነውን ሰው መርጣለች። እሱም ደግሞ ዳግም ነው ማለት ነው። ከዳግም ጋር እንግዲህ አብረው እንዲኖሩ እናትየዋ ጭምርም አሁን ላይ ፈቅዳላቸዋለች ማለት ነው። እናትየዋ ፈቅዳለች፣ ተስማምታለች። ያው ምንም አማራጭ የላትም። ምክንያቱም ልጇ ከቤት እንዲወጣ ስለማትፈልግ ልጇ ቤት እንዲሆን ስለምትፈልግ ግዴታ ተስማምታለች። በእሷ ብሌን ባቀረበችላት ሀሳብ ላይ ተስማምታ ትገኛለች ማለት ነው። ወይዘሮ ሀረግ እንግዲህ እጅጉን በጣም ተናዳለች፣ በጣም ስሜታዊ ሆናለች። ይሄ ምክንያት ደግሞ እንግዲህ ምንድነው ካልን እንግዲህ ልጇ ክዳታለች። በህይወት እያለው እንዴት ልጄ ትከዳኛለች? እንዴት እንደዚህ ይሆናል? እኔ በህይወት ሆኜ እንዴት እከዳለሁ? አሳድጌ ያላባት ዋጋ ከፍዬ ያላባት አሳድጌ እያለ ትገኛለች። እውነት ለመናገር ቃል ትልቅ ስህተት ነው የሰራችው። ወላጅ እናቷን መካድ አልነበረባትም። ምክንያቱም እናት በጣም ብዙ ዋጋ ከፍላ ነው የምታሳድገው። ስለዚህ ዋጋ ከፍላ ያሳደገች እናትን በዚህ ልክ መካድ ተገቢ ነው ብዬ አላስብም። እውነት ለመናገር በጣም ነው የሚያስጠላው። እናት እንዴት ትካዳለች? ቃል ትልቅ ስህተት ሰርታለች። ለገንዘብ ብላ እንግዲህ ወላጅ እናቷን ክዳ ሰላምን ደግሞ የውሸት ታሪክ ነግራታለች። ወደ ውስጥ ገብተን እኔና አንቺ ማውራት አለብን በማለት ወደ ውስጥ ገብተው እንግዲህ ቃል ስታወራ የነበረው ነገር እቺ አንቺ አረብ ሀገር ባለሽበት ሰዓት ላይ
አረብ ሀገር ባለሽበት ሰዓት ላይ አብራኝ የነበረች እናቴ ናት። እሷ አሳድጋኛለች ልክ እንደ ብሌን እና እንደ ወይዘሮ ገነት ማለት ነው። ስለዚህ እንደዛ የምትለው ለዛ ነው እንጂ ለሌላ ነገር አይደለም። ልትረጂኝ ይገባል እናቴ፣ እሷ ስለሚያማት ነው እንደዚህ የምትሆነው በማለት እንግዲህ የውሸት ፈጠራዎችን ስታወራ ነበረ። ሰላምም እንግዲህ ይህንን አምና ተቀብላለች። ምንም አማራጭ የላትም። ልጄን ከዚህ በኋላ መጠርጠር የለብኝም፣ በቃ ላምናት ይገባል፣ አምኜ ልቀበል ይገባል። ሳሚ ታዲያ ብሌንን አሁን ላይም ቢሆን አይ ሰላም ናት እናትሽ፣ ልታቂ ይገባል፣ ልታስተዊ ይገባል፣ በጭራሽም እንትን ልትይ አትችይም፣ ተስፋ ልትቆርጪ አይገባም። እኔ በአንቺ አማካኝነት